400'ün üzerinde kardeşimizin የኤርዶጋን መጨረሻ sorumluları ህዝባዊ አመጽ ከጫፍ እስከ ጫፍ ተቀጣጠለባቸው። Tonight, protests in Turkey reaching a boiling point. የቱርኩ ፕሬዝዳንት ኤርዶጋን አስቂ ንግግር በመናገር ይታወቃሉ። ኤርዶጋን ዓለም ላይ ሁለት መሪዎች ብቻ ናቸው ያሉት በማለት በአንድ ወቅት ተናግረዋል። ጋዜጠኞችም ዓለም ላይ ያሉ የተባሉት ሁለቱ መሪዎች እነማን ናቸው የሚል ጥያቄ መጠየቃቸው አልቀረም። አስቂ ንግግር አልፎ አልፎ መናገር ይወዳሉ የሚባሉት ኤርዶጋንም መልስ መስጠት ጀመሩ። ጋዜጠኞችም ዓለም ላይ ያሉት ሁለት መሪዎች እነማን ይሆኑ በማለት የኤርዶጋንን ንግግር ለመስማት ጓጉተዋል። ከምዕራባውያን መሪዎች ውስጥ አንደኛው ሊጠቀስ ይችላል የሚል ግምትም ነበራቸው። ግምታቸው ግን የተሳሳተ ነበር። ኤርዶጋን በመልሳቸው እንዲህ ሲሉ ሁለቱን መሪዎች ለጋዜጠኞች አሳወቁ። ዓለም ላይ ሁለት መሪዎች ብቻ አሉ፣ እነርሱም ቭላድሚር ፑቲን እና እኔ ብቻ ነኝ በማለት ተናገሩ። ኤርዶጋን ዓለም ላይ በሳልና ልምድ ያለን መሪዎች እኔና ፑቲን ብቻ ነን ማለታቸው ብዙዎችን አስገርመዋል። ከዛም አልፎ ፈገግ አሰኝቷል። ምዕራባውያን ጋዜጠኞችና ፖለቲከኞች በኤርዶጋን ንግግር ተሳልቀዋል። ሁለት አምባገነን መሪዎች እርስ በርሳቸው በአደባባይ ሲሞጋገሱ በማለት ለመተቸት ሞክረዋል። ኤርዶጋን ግን ዓለም ላይ በሳልና ልምድ ያላቸው መሪዎች በአሁኑ ሰዓት እንደሌሉ በይፋ ተናግረዋል። ኤርዶጋን ልምድ ያላቸው መሪዎች እኔ፣ ፑቲንና ኤንግላ ሜርክል ብቻ ነን። ኤንግላ ሜርክልም ከስልጣናቸው ስለተነሱ እኔና ፑቲን ብቻ በአሁኑ ሰዓት ቀርተናል ሲሉ ተናግረዋል። ኤርዶጋን በፖለቲካ ውስጥ ከ25 በላይ እኔና ፑቲን መቆየታችን ረጅም ልምድ ያለን የዓለምን ፖለቲካ አብጠርጥረን የምንረዳ አድርጎናል ሲሉ ተናግረዋል። ጀርመን ረጅም ዓመት ልምድ ያላትን አንጌላ ሜርክልን ማሰናበቷ ዋጋ እንድትከፍልና ያልተረጋጋች ጀርመን እንድትፈጠር አድርጓል በማለትም የጀርመንን ታሪክ በምሳሌነት በማጣቀስ ተናግረዋል። ኤርዶጋን ይህን ንግግር የተናገሩት በሌላ ቋንቋ እኔና ፑቲን ከስልጣን ከተነሳን ሩሲያም ሆነች ቱርክ ከባድ አደጋ ውስጥ ይገባሉ የሚል መልእክት እያስተላለፉ ይመስላል። ይህ የኤርዶጋን ንግግር የፑቲንን ልብ የሚያሞቅ እንደሆነ ሳይታለም የተፈታ ነው። ፑቲን ራሳቸውን የሩሲያ ሀገር ዋልታና ማገር የሆኑ መሪ አድርገው ያስባሉ። ኤርዶጋንም ራሳቸውን እንደዛው አድርገው ያስባሉ። ኤርዶጋን ለቱርክ ያለዋት ብቸኛው ሰው እኔና እኔ ብቻ ነኝ የሚል የግል እምነት አላቸው። በነገራችን ላይ ኤርዶጋን የጀርመኗን የቀድሞ መራሒተ መንግስት ማድነቃቸውም ለፑቲን ደስታ የሚሰጥ ነው። ፑቲን ከጀርመን ጋር ጥሩ ግንኙነት የነበራቸው በዘመነ ሜርክል እንደነበር እናስታውሳለን። አንጌላ ሜርክል የሩሲያና ዩክሬን ጦርነት ከመቀስቀሱ በፊት ስልጣን ላይ ያሉ ዩክሬን ኔቶን መቀላቀል አለባት ማለት ከባድ ችግር መፍጠር ነው በማለት ሲሟገቱ እንደነበር እናስታውሳለን። በአሜሪካ ጎትጓችነት ዩክሬን የኔቶ አባል ሀገር ካልሆንኩኝ ማለቷ ግን የመስዋዕት በግ እንድትሆን አድርጓታል። ከስልጣናቸው የተነሱት አንጌላ ሜርክልም እኔ ቀደም ብዬ ተናግሬ ነበር ይላሉ። በአሁኑ ሰዓት አንጌላ ሜርክል ከስልጣን ከተነሱ በኋላ የጀርመን መሪዎች ለአሜሪካና ለምዕራባውያን ታዛዥ ሆነዋል። የታዛዥነታቸው ሩሲያን እስከ ማስፈራራት የሚደርስ ነው። ሩሲያን በጦር መሳሪያ ለማስመታት ከባድ ሴራ ከሚዶልቱ ሀገራት መካከል ጀርመን አንደኛዋ ሀገር ናት። በእርግጥ ጀርመንና ሩሲያ በቀደመ ታሪካቸውም የጠላትነት ስሜት አላቸው። በሜርክል ዘመን ግን የሩሲያና የጀርመን ግንኙነት ጥሩ የሚባል ነበር። ሆኖም ግን በፑቲን የሚወደዱት ሜርክል ከስልጣን ከተነሱ ቆይተዋል። ፑቲንም አንድ ጥሩ ጓደኛቸውን እንዳጡ ያስባሉ። አሁን ደግሞ ፑቲን ሌላኛውን የሚወዱትን መሪ ሊያጡ ይችላሉ እየተባለ ይገኛል። ፑቲን አንጋፋው ጓደኛ የሚሉት ኤርዶጋንን እንዳያጡ ስጋት ላይ ወድቀዋል። ምዕራባውያን ሀገራት ደግሞ ኤርዶጋን ከባድ አመጽ ተቀስቅሶባቸዋል፣ ከስልጣን መነሳታቸው አይቀርም እያሉ በሚዲያዎቻቸው አመጹ እንዲጋጋል በስፋት እየዘገቡ ይገኛል። ምዕራባውያን ሀገራት ፑቲንና ኤርዶጋንን አይወዱም። የማይወዱበት ምክንያት ሲናገሩ ደግሞ ረጅም ዓመት ሀገራቸውን መርተዋል፣ ዴሞክራሲያዊ መሪዎች አይደሉም፣ አምባገነን መሪዎች ናቸው፣ ሁለተኛ ሃይማኖታቸው ላይ ማክረር ዝንባሌ ያላቸው የሚል ነው። በእርግጥ ፑቲን የኦርቶዶክስ ሃይማኖትን፣ ኤርዶጋን የእስልምና ሃይማኖትን ጠበቅ አድርገው የሚይዙ መሪዎች ናቸው። ኤርዶጋንም ሆነ ፑቲን በግልጽ ሃይማኖታዊ ጸሎት ከህዝባቸው ጋር በማድረግ ይታወቃሉ። ፑቲንም ሆኑ ኤርዶጋን በሩሲያና በቱርክ ሀገራት የምዕራባውያን መጥፎ ባህልና ዝንባሌ እንዳይንጸባረቅ ጥብቅ ክልከላ ያደርጋሉ። ምዕራባውያን ደግሞ በሩሲያና በቱርክ የሰብአዊ መብት ጥሰት ይከወናል በማለት ይወቅሳሉ። ፑቲን በቤተ ክርስቲያን ውስጥ አዘውትረው መታየታቸው፣ ኤርዶጋን በመስጊድ ውስጥ እየተገኙ ከህዝብ ጋር ሃይማኖታዊ ስርዓታቸውን መከወናቸው በምዕራባውያን ዘንድ እስካሁን ድረስ ያልተወደደ ተግባር ሆኗል። ይባስ ብሎ ፑቲንና ኤርዶጋን አክራሪና የአንድ ሃይማኖት የበላይነት በሀገራቸው ውስጥ እንዲሰፍን የሚሰሩ ናቸው በማለት ይወቅሳሉ።
ኤርዶጋን ወጣ ያለ ተግባር በመፈጸም ምዕራባውያንን ብዙ ጊዜ ያስቆጣሉ። ፑቲን ደግሞ ለምዕራባውያን እጅ አንሰጥም በማለት ፊት ለፊት በመፋለም የሚታወቁ መሪ ናቸው። ኤርዶጋን ላብነት ያህል በሩሲያ ዩክሬን ጦርነት ለሁለቱም ሀገራት ወዳጅ ሀገር በመሆን አሳልፈዋል። ምዕራባውያን ግን ከሩሲያ ጋር ያላቸውን ግንኙነት እንዲያቋርጡ ብዙ ጊዜ ጠይቀዋል። ኤርዶጋን ግን ከሩሲያ ጋር ያለኝን ግንኙነት አላቋርጥም በማለት ጸንተዋል። ኤርዶጋን በእስራኤል ሐማስ ጦርነት ሰዓትም እስራኤልን በአደባባይ አሸባሪ በማለት ፈርጀዋል። በተለይ ኔታንያሁን የአንድ አሸባሪ ሀገር መሪ በማለት ኃይለ ቃል የተቀላቀለበት ንግግር ሲናገሩ ይሰማል። ኔታንያሁ በበኩላቸው አንድ አምባገነን መሪ የፈለገውን ቢዝት እኔ ደንታ የለኝም በማለት በኤርዶጋን ላይ ለመሳለቅ ሲሞክሩ ታይተዋል። ኤርዶጋን ምዕራባውያንን ለሰው ልጅ ምንም አይነት ርኅራኄ የሌላቸው አስመሳይ አዛኝ ናቸው በማለት በመውቀስ ይታወቃሉ። ኤርዶጋን ምዕራባውያን ለሰው ልጅ ሰብአዊነት የእውነት ቢያስቡ ኖሮ ለጋዛ ነዋሪዎች ያዝኑ ነበር፣ እነሱ ግን አስመሳይ ስለሆኑ ለጋዛ ሕዝብ ቅንጣት ታህል ሐዘኔታ አላሳዩም በማለት ሲወቅሱ ተሰምቷል። በእስራኤል ምክንያት ኤርዶጋን ከምዕራባውያን ጋር ያላቸው ጥል የከረረ ሆኗል። ከእስራኤል ጋር ያላቸው ዲፕሎማሲያዊ ግንኙነትም ተቋርጧል። የእስራኤል የንግድ ተቋማት በቱርክ ውስጥ እንዳይሰሩም አግደዋል። ኤርዶጋን በምዕራባውያን አጋር በሆነችው እስራኤል ላይ ይህን ሁሉ ሲያደርጉ ምዕራባውያን በኤርዶጋን ላይ በቀል በትር ለማሳረፍ ቀን ይጠባበቁ ነበር። አሁን በአገራቸው ውስጥ ፖለቲካዊ ጥረት ሲፈጠር ነገሩን የበለጠ በማራገብ የቱርክ ሕዝብ በኤርዶጋን ላይ እንዲነሳ ብዙ አሻጥር እየሰሩ የሚገኙ ይመስላል። ምዕራባውያን ኤርዶጋንን የምንበቀልበት ጊዜ አሁን ነው እያሉ ይመስላል። ምዕራባውያን ሚዲያዎች በጋዳፊ ላይ ህዝባዊ አመጽ እንዲቀጣጠል በማድረግ ጋዳፊ በሊቢያ ሕዝብ ተጠልተው አመጽ እንዲነሳባቸው እንዳደረጉት ሁሉ በቱርክም ህዝባዊ አመጽ እንዲቀጣጠል እየሰሩ ይገኛል። ሰሞኑን በቱርክ ውስጥ ከባድ ህዝባዊ አመጽ ተቀስቅሷል። የፕሬዝዳንት ረሲብ ጣይብ ኤርዶጋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከ3 ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ ሲኤችፒ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታውቀው ተቃውሞ የተናጠች ሲሆን ፖሊስ ሰልፈኞች ላይ አስለቃሽ ጭስና የጎማ ጥይት ተኩሷል። ኢማሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ጽፈዋል። ኤርዶጋን ሰልፎቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ህዝባችንን ሊከፋፍል የተነሳ ነው ሲሉ ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራን እያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮሁ ታይተዋል። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጥል ኬሚካል ሲረጩ ታይተዋል። የኢማሞግሉ ባለቤት ዲሌክ ካያ ኢማሞግሉ ለተሰበሰበው ህዝብ ባደረጉት ንግግር ባላቸው የተጋፈጠው ኢፍትሐዊነትን ማንም ሊቀበለው የሚገባ እንዳልሆነ ገልጸዋል። በአውሮፓውያኑ 2013 በቱርክ ከተከሰተው የጌዚ አመጽ በኋላ በአገሪቱ ታሪክ ትልቁ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 በሚሆኑ የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። አንዳንድ እውነታ ስለ ኤርዶጋን እንስማና ዝግጅታችንን እንቋጫለን። ኤርዶጋን በህይወት ዘመናቸው ተስፋ የማይቆርጡ አይበገሬ መሪ ተደርገው ይወሰዳሉ። ብዙ ጊዜ አስቸጋሪ ጊዜያትን አልፈዋል። አስተዳደጋቸው የህይወት ታሪካቸው ሁሉ ውስብስብና ብዙ ፈተና ያለበት ነው። ሆኖም ግን ለፈተና እጅ የማይሰጡት ኤርዶጋን ፈተናዎችን ሁሉ እየተቋቋሙ እዚህ ደርሰዋል። አሁን በቱርክ የተነሳባቸው ህዝባዊ አመጽ ማዕበል ሆኖ ያሰናብታቸዋል ወይስ በጥበብ ይህን ህዝባዊ አመጽ ያስቆሙት የሆነ የሚለውን ጉዳይ ወደፊት የምናየው ይሆናል። ረሲብ ጣይብ ኤርዶጋን በኢስታንቡል የድሆች ሰፈር ቃሲም ፓሻ ወይም ቃሲም ፓሻ ውስጥ እንደ አውሮፓውያን አቆጣጠር በፌብሩዋሪ 26 1954 ነው የተወለዱት። ከወላጆቻቸው አህመት ኤርዶጋን እና ቴንዚል ኤርዶጋን በኢስታንቡል የድሃ ሰፈር ውስጥ የተወለዱት የዛሬው የቱርኩ ፕሬዝዳንት ኤርዶጋን እስከ 13 ዓመታቸው የልጅነት ህይወታቸውን ያሳለፉት አባታቸው በቱርክ የባህር ጠረፍ ጠባቂ በነበረባት ሪዝ በምትባለው በጥቁር ባህር ምስራቃዊ ባህር ዳርቻ ላይ በምትገኘው የወግ አጥባቂዎች ከተማ ውስጥ ነበር። ኤርዶጋን በ13 ዓመታቸው እንደገና ወደ ኢስታንቡል ተመለሱ። ከድሃ ቤተሰብ የተወለዱት ኤርዶጋን ገና በልጅነታቸው ሱቅ በደረቴ በመስራት ቤተሰባቸውን መደጎም ግዴታቸው ነበር። ኤርዶጋን የልጅነታቸውን ጊዜ በኢስታንቡል ኢማም ሀቲብ ትምህርት ቤት እየተከታተሉ በጎን ደግሞ በኢስታንቡል የከተማ ጎዳናዎች ላይ ሀብሀብ፣ ሎሚና ሲሚት ማለትም የሰሊጥ ቀለበቶች በመሸጥ ተጨማሪ ገቢን ለቤተሰባቸው በማምጣት አሳልፈዋል። ኤርዶጋን ይህ የህይወት ፈተና ሳይበግራቸው ሱቅ በደረቴ እየሰሩ ቤተሰባቸውን እያገዙና ትምህርታቸውንም እያሳለጡ የ15 ዓመት ታዳጊ ሲሆኑ የፖለቲካውን ዓለም መቃኘት ጀመሩ። ፍላጎትም አደረባቸው።
የፖለቲካውን ዓለም እየቃኙ ከትምህርታቸው ሳይዘናጉ እዛው ኢስታንቡል እስከ 12ኛ ክፍል አጠናቀቁ። ቀጥሎም ከማርማራ ዩኒቨርሲቲ በቢዝነስ አድሚኒስትሬሽን ተመረቁ። በተወሰነ ደረጃም የፕሮፌሽናል እግር ኳስን ይጫወቱ ነበር። አልፎ አልፎ በአሁኑ ሰዓት ስፖርቱን ለማሳደግ ሲሉ ሲጫወቱም ይታያል። ኤርዶጋን የውትድርና አገልግሎትም ሰጥተዋል። የዩኒቨርሲቲ ተማሪ በነበሩበት ወቅት የልጅነት የፖለቲካ ፍላጎታቸው አድጎ የቱርክ ተማሪዎች ህብረት አባል ሆኑ። ከዚያም ይህ የፖለቲካ ፍላጎታቸውን በተግባር ያሳየው የናሽናል ሳልቬሽን ፓርቲ ወጣቶች ቅርንጫፍን ለመምራት በ1976 እድሉን ሲያገኙ መሪነትን ብለው ጀመሩ። ይኸውና እስከ ዛሬ ድረስ ተከተላቸው። ኤርዶጋን አሁን ለሚገኙበት ደረጃ በቃውን የህዝብ ተወዳጅነት ያተረፉት ለ4 ዓመታት የኢስታንቡል ከንቲባ ሆነው በሰሩበት ወቅት ነበር። ያኔ ከፍተኛ ባለስልጣናት ይጠሉ ነበር። ለምሳሌ አንድ ወቅት ላይ በ20ኛው ክፍለ ዘመን የቱርክ ጸሐፊ የጻፉትን ግጥም በአደባባይ አንብበዋል ተብለው ለ4 ወራት ያህል ታስረው ነበር። በኋላ ላይ ከእስር ከወጡ በኋላ ግን ህዝባዊ ድጋፍ አግኝተው የቱርክ መሪ ለመሆን በቅተዋል። የኤርዶጋን ታሪክ ከብዙ በጥቂቱ ይህን ይመስላል።